ሰላም እንዴት ውላችኋል ተመልካቾች ከቀኑ 6 ሰዓት ሆኗል የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የሀገር ውስጥና የውጭ ዘገባዎች አካቶ አሁን ተጀምሯል ከዜና ኢትዮጵያ ጋር እንድትሆኑ በአክብሮት እንጋብዛለን ተመልካቾቻችን መታሰቢያ ደረጃና ማህሌት ታደለ ዜናውን እንመራለን አቤት ጉዳዮቻችንን እናስቀድም ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ማንሰራራቱን ማድረግ የሚያስችል ከፍተኛ ሚና እየተወጣ መሆኑ ተጠቆመ የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤውን ማካሄድ ጀመረ። የመደመር መንግስት ይፋ ያደረጋቸውን ትልልቅ ፕሮጀክቶችን ለማድረግ የመገናኛ ብዙሃን የህዝብን ተሳትፎ ለሚያጠናክሩ መረጃዎች ትኩረት ሊሰጡ እንደሚገባ ምሁራን ገለጹ። ከውጭ እስራኤል በ10 ዓመታት ውስጥ የጦር መሳሪያ ኢንዱስትሪ ለመገንባት በጀት ማጽደቋን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። ቀደም ሲል ከጠቆምናችሁ ዘገባዎቻችን ባሻገር ሌሎች ሰፊ ጉዳዮችንም እናነሳለን በዜና ኢትዮጵያ ቆይታችን ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን በተለያዩ የሀገሪቱ አካባቢዎች የሚገኙ ባልደረቦቻችን እየተከታተሉ ነው የሚገኙት በቆይታችን ተጨማሪ መረጃዎችን ያጋሩናል አሸናፊ እንዳለን እናገኘዋለን በኢትዮጵያ ፕሬስ ድርጅት አዘጋጅነት የሚካሄደው ስለ ሀገራዊ ውይይት መድረክ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በጉባ እየተካሄደ ነው የሚገኘው ይህንኑ መድረክ እየተከታተለ ነው ከሱ ጋራ በቆይታችን ተጨማሪ መረጃዎችን እንጋራለን በሌላ መልኩ መሐመድ ራህመቱም እንዲሁ ይቀላቀለናል የኢትዮጵያ መገናኛ ብዙሃን ምክር ቤት በመረጃ ነጻነት ረቂቅ አዋጅ ላይ ውይይት እያካሄደ ነው በውይይቱ ምን ጉዳዮች ተነስተዋል የሚለውን ከሱ ደግሞ እንሰማለን በሌላ በኩል በቢዝነስ የዘገባ ሰዓታችን ባልደረባችን ኤዶም አማረን እናገኛታለን የኢንዱስትሪ ሚኒስቴር ያካሄደ ያለው የኢንቨስትመንት ፎረም አለ እሱን እየተከታተለች ነው የምትገኘው በቢዝነስ የመረጃ ሰዓታችን ላይ ሙሉ መረጃውን ትሰጠናለች እንደተለመደው ከዜና ኢትዮጵያ ጋር ስትቆዩ የቢዝነስና ስፖርት ዘገባዎችንም ትከታተላላችሁ ሪሳሎፒዮ ለቢዝነስ እንዲሁም ደግሞ ደግነት መኩሪያው ለስፖርት ዘገባዎች ስቱዲዮ ተገኝተዋል ጤና ይስጥልን ተመልካቾቻችን ለዜና ኢትዮጵያ ያያዝናቸው የቢዝነስ ዘገባዎች የግል ባለሀብቶች በአግሮ ኢንዱስትሪ ፓርኮች ገብተው የሚሰሩበት ሁኔታ ለማመቻቸት ያለመ የምክክር መድረክ በአዲስ አበባ እየተካሄደ ነው ይህንን የተመለከተ መረጃ ይኖረናል እንዲሁም የህብረት ስራ ማህበራት ለገበያ መረጋጋት የሚያበረክቱት ሚና ተጨባጭ ለውጥ እንዲያመጣ በትኩረት እየተሰራ መሆኑን የተገለጸበት እንዲሁም የዕለቱን የውጭ ምንዛሬና ተያያዥ ግብይት መረጃዎችንም አካተናል ካፍታ በኋላ እንመለሳለን ጤና ይስጥልኝ እንደምን ዋላችሁ ተመልካቾች በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮቻችን መካከል የሲቢ የኢትዮጵያ ፕሪሚየር ሊግ እንመለከታለን በ11ኛ ሳምንት ትላንት ተጠባቂ የነበረው የጣና ደርቢ ባህር ዳር ከተማን ከፋሲል ከነማ አገናኝቶ ግብ ሳይቆጠርበት ተጠናቋል ነገሌ አርሲ ሀዲያ ሆሳዕናና መቀለ ሰባ እንደርታ ደግሞ ተጋጣሚዎቻቸውን አሸንፈዋል የአፍሪካ ዋንጫ የምድብ የመጀመሪያ ዙር ጨዋታዎች ትላንት ተጠናቀዋል ካሜሩን ኮት ዲቯር አልጄሪያና ቡርኪና ፋሶ ተጋጣሚዎቻቸውን አሸንፈዋል እነዚህና ሌሎች ጉዳዮች በኋላ ላይ ይመለሳሉ ተመልካቾቻችን ከዜና ኢትዮጵያ ጋር አብራችሁን ሆኖ እንላለን በድጋሚ ወደ ቀዳሚው ዘገባችን እናልፋለን ጠቅላይ ሚኒስትር አብይ አህመድ ለመላው ዓለም ክርስቲያኖች እንኳን አደረሳችሁ መልእክት አስተላለፉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል ጠቅላይ ሚኒስትሩ በመልእክታቸው መልካም የገና በዓል ለዓለም አቀፍ ቤተሰቦቻችን ብለዋል ይህ ወቅት የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ሲሉም ገልጸዋል ዘገባዎቻችን እንደቀጠሉ ናቸው ተመልካቾቻችን አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎች ነው የምንሻገረው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ማንሰራራቱን ማድረግ የሚያስችል ከፍተኛ ሚና እየተወጣ ስለመሆኑ ተጠቆመ በኢትዮጵያ ፕሬስ ድርጅት አዘጋጅነት የሚካሄደው ስለ ሀገራዊ ውይይት መድረክ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በጉባ እየተካሄደ ነው በውይይቱ ታላቁ የኢትዮጵያ ህዳሴ ግድብ ለኢንዱስትሪ እድገት ለቱሪዝም ለቀጣይ ትስስርና ዲፕሎማሲያዊ አቅም ያለው አበርክቶ የተመለከቱ መነሻ ሀሳቦችም ቀርበውበታል ይህንኑ መድረክ የተከታተለ የሚገኘው ባልደረባችን አሸናፊ እንዳለ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል አሸናፊ እንዴት ውለሃል ታላቁ የኢትዮጵያ ህዳሴ ግድብ አበርክቶን በተመለከተ በፓናሊስቶች የተነሱ ዋና ዋና ሀሳቦች ምንድናቸው አጠቃላይ ያለውን ድባብ አጋራን
አመሰግናለሁ። እንደምንውላችኋል። በኢትዮጵያውያን ሙሉ አቅም የተገነባ ነው ታላቁ የኢትዮጵያ ህዳሴ ግድብ ከጥቂት ወራቶች በፊት ደግሞ ሙሉ በሙሉ ተጠናቆ መመረቁን እናስታውሳለን። ኢትዮጵያ የጀመረችው የማንሰራራት ጉዞና በተለይ ሀገራዊ ብልጽግናን የማረጋገጥ ሂደት ደግሞ እንዲሳካ እንደዚህ ያሉ ግዙፍ ፕሮጀክቶች አይነተኛ ሚናን ይጫወታሉ። በዋነኛነት ደግሞ የኢትዮጵያ የታላቁ ህዳሴ ግድብ ለኢትዮጵያ መንሰራራት ምን አይነት አበርክቶ አለው በሚለው ላይ ነው የዛሬው ውይይት ዋነኛ ትኩረቱን ያደረገው። ከነዚህም ውስጥ የተመረጡ 4 ዘርፎች ደግሞ ፓናሊስቶች ሀሳቦቻቸውን ያቀረቡባቸው ናቸው። አንደኛው በተለይ ለኢንዱስትሪ ያለው አበርክቶ ምንድነው የሚለው ላይ ነበረ ሀሳብ ሲቀርብ የነበረው። ለዚህ ደግሞ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ናቸው ሀሳባቸውን ያቀረቡት። በተለይ በዋነኛነት ያነሱት መንግስት ባለፉት ዓመታት የኃይል መሰረተ ልማት ላይ ሰፊ ትኩረት አድርጎ ሰርቷል። እነዚህ ደግሞ የተለያዩ ውጤቶችን አስገኝቷል ብለዋል። ምክንያቱም የአንድን ሀገር እድገት ካሰብን ከኃይል መላቀቅ አይቻልም። ምክንያቱም የሀገራት እድገት ሊረጋገጥ የሚችለው ኃይል ላይ በሰሩት ስራ ነው። በተለይ ተደራሽ የሆነ ኃይል ማረጋገጥ ከተቻለና በዛው ደግሞ ጥራት ያለው ኃይልን ማቅረብ ከተቻለ የተለያዩ ኢንቨስትመንቶችን መሳብ ይቻላል። ለዚህ ደግሞ እንደ ማሳያ ብለው ያነሱት በተለይ መንግስት በሰራቸው ስራዎች ባለፈው ዓመት ብቻ 3 ትላልቅ ግዙፍ ኢንቨስትመንቶች ወደ ሀገር ቤት መሳብ መቻሉን አንስተዋል። ነገር ግን እነዚህ ደግሞ የተጀመሩ ስራዎች በቂ ናቸው ማለት አይደለም። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችን እውን ማድረግ አለብን። እነዛን እውን ባደረግን ጊዜ ነው ሀገራዊ ብልጽግናችን ሊረጋገጥ የሚችለው። በተለይ ደግሞ እንደ ሀገር የተቀመጠው እንደ አህጉር ትልቅ ማረጋገጥ የሚገባው የአፍሪካን የብልጽግና ተምሳሌትነት የመሆን ጉዞውን ማድረግ የሚቻለው እንደዚህ አይነት ስራዎች ሲሰሩ ስለመሆናቸው አንስተዋል። ሌላኛው በተለይ የሀገር ውስጥ የኃይል አቅርቦትን መሸፈንና እንዲሁም ደግሞ ቀጠናዊ የሆነ ትስስርን ማጠናከር ላይ ምን አይነት አበርክቶ አለው በሚለው ላይም እንዲሁ ሀሳብ ቀርቧል። ለዚህ ደግሞ ሀሳብ ሲያቀርቡ የነበሩት ኢንጂነር አሸብር ባልቻ ናቸው። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ናቸው። እሳቸውም የዶክተር ፍስሐን ሀሳብ አጠናክረዋል። ኃይል መሰረታዊ ነገር ነው። ለዚህ ደግሞ ባለፉት ዓመታት የተሰሩ ስራዎች ጠንካራ ናቸው። በተለይ የሚያስፈልገውን የሆነ ሀገራዊ የሆነ የውጭ ምንዛሬ በማግኘት ረገድና ቀጠናዊ ትስስርን በማጠናከር ረገድ ሰፊ የሆነ አበርክቶ እንዳለው ታላቁ የኢትዮጵያ ህዳሴ ግድብ አንስተዋል። ለዚህ ደግሞ ከቅርብ ጊዜ ወዲህ እንኳን በገቢው ላይ የተለየ የሆነ ለውጥ መምጣት መቻሉን አንስተዋል። ይህ ደግሞ መሆን ከቻለ ሀገራዊ ፕሮጀክቶቻችንን እንደ ህዳሴ ግድብ ያሉ ሀገራዊ ፕሮጀክቶቻችንን በራሳችን አቅም መተግበር እንደምንችል ያነሱት። ሌላው ፓናሊስቶች ያነሷቸው ሀሳቦች ምንድናቸው? በተለይ ሀገራዊ የሆነ ብሔራዊነትን በማረጋገጥ ረገድም ታላቁ የኢትዮጵያ ህዳሴ ግድብ ትልቅ አበርክቶ ነበረው። በተለይ ደግሞ ኢትዮጵያውያን በአንድነት ከቆሙባቸው ትላልቅ ፕሮጀክቶች መካከል የኢትዮጵያ ህዳሴ ግድብ አንዱና ዋነኛው ነው ማለት ይቻላል። ስለዚህ ይህንን በማጠናከርና የተለየ ህብረ ብሔራዊነትን በመፍጠር ረገድ ትልቅ አስተዋጽኦ እንዳለው ተነስቷል። ሌላኛው በተለይ በቱሪዝም ላይ ያለው አበርክቶ ምንድነው? ምን አይነት ነገር ስለ ኢትዮጵያ ሊያመጣ ይችላል በሚለው ላይ ነው እንዲሁ ሀሳብ ሲሰጥ የነበረው። ለዚህ ደግሞ የቱሪዝም ሚኒስትር ዴኤታው አቶ ስለሺ ናቸው ሀሳባቸውን ሲያቀርቡ የነበረው። እሳቸው ያነሱት ነገር ምንድነው? በተለይ በሀገር ውስጥ ቱሪዝም እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ ኢትዮጵያ ልትመካባቸው ከሚችሉ ቀዳሚ የቱሪዝም መስህቦች መሆን ከሚችሉ ጉዳዮች ውስጥ ሌላ አለ ማለት አይቻልም ሲሉ ነው የተናገሩት። ለዚህ ደግሞ ማሳየው በተለይ ኢትዮጵያ ጀግነት የተገለጸበት መሆኑንና በተለይ ይሄ አካባቢ ደግሞ በርካታ ነገሮች የንጋት ሐይቅን ብናነሳ በተለይ የተለያዩ የቱሪዝም መስህቦችን ተግባራዊ ለማድረግ የሚያስችሉ ነገሮች ያሉት ስለመሆኑ አንስተዋል። ይህ ደግሞ ገቢንም በማሳደግ አፍሪካውያን እንደ አፍሪካ የሚኮሩበት ትልቅ ፕሮጀክት በመሆኑ ብዙ ነገሮችን ልናደርግ የሚገባበትና ኢትዮጵያ የጀመረችውን የማንሰራራት ጉዞ እውን በማድረግ ሂደት ውስጥ ታላቁ የኢትዮጵያ ህዳሴ ግድብ አበርክቶ ከፍ ያለ ስለመሆኑ ነው ያነሱት። ጥቅል እንግዲህ በመድረኩ ላይ የተነሱ ሀሳቦች እነዚህ ናቸው። አሸናፊ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ሪፖርተሮቻችንን በቀጥታ መስመር ማግኘታችንን እንቀጥላለን። የመረጃ ነጻነት የጋዜጠኞች ብቻ ሳይሆን የህዝብ መብት ተደርጎ የሚታይ ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት በመረጃ ነጻነት ረቂቅ አዋጅ ላይ በአዲስ አበባ ውይይት እያካሄደበት ይገኛል። በውይይቱ ላይ ከተለያዩ መገናኛ ብዙሃን የተውጣጡ ጋዜጠኞችና የሚዲያ ባለሙያዎችም ተሳታፊ ሆነውበታል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያጋራን ሪፖርተራችን መሐመድ ሮሃማቶ ነው በቀጥታ መስመራችን ላይ ያለ። መሐመድ እንደምን ቆይተሃል? በመረጃ ነጻነት ረቂቅ አዋጁ ላይ ዛሬ በውይይቱ ምን ሀሳቦች ተነሱበት የሚለውን ጉዳይ ያጋራን። አመሰግናለሁ ማለትና መታሰቢያ። እንግዲህ መግቢያው ላይ እንደገለጻችሁት እናንተም የዚህ የመረጃ ነጻነት ረቂቅ አዋጅ ቀርቦ በዚህ በአዲስ አበባ በተለይ በኢትዮጵያ የመገናኛ ብዙሃን ምክር ቤት አባላትም እንዲሁም ደግሞ የሚዲያ ባለሙያዎችም ሚዲያዎችም እንዲሁም ሌሎች ባለድርሻ አካላት በተገኙበት ውይይት እየተካሄደ ነው። እንግዲህ ይህ ከዚህ ቀደም የነበረው አዋጅ አንድ ላይ ለብቻው የነበረ አይደለም። ከዚህ ቀደም የነበረው ከኢትዮጵያ መገናኛ ብዙሃን አዋጅ ጋራ ተጣምሮ በዚሁ መልኩ የተገለጸ ነበርና አሁን ደግሞ ለብቻው እንዲሆን ታስቦ ነው እንግዲህ እንደዚህ እየተደረገ ያለው
ረቂቅ አዋጁ እንዲወጣ እና ውይይት ላይ እንዲቀርብ የተደረገው። ይህ ረቂቅ አዋጅ እንግዲህ በበጎ ጎን የተገለጹላቸው በርካታ ነገሮች አሉ። ረቂቅ አዋጁ ራሱን ችሎ እንደ አዲስ መቅረቡም እንደ አዋጅ መቅረቡም ጥሩ ነገር እንደሆነ ተነስቷል። በውስጡም በርከት ያሉ ነገሮች፣ ሀሳቦች፣ የመረጃ ነጻነትን የሚያረጋግጡ ሀሳቦች እንደተቀመጡበት በውይይቱ ላይ ተነስቷል። በሌላም በኩል በአሉታዊ ጎን ደግሞ የተነሱ ነገሮች አሉ። ለምሳሌ የህዝብ ጥቅምን አስመልክቶ ከህዝብ ጥቅም ጋር በተያያዘ በርካታ ክልከላዎች ሊያስደርግ ይችላል የሚል ስጋትም አይነት ነገር ያነሱት ነገር አለ። ሌሎችም ጉዳዮች አሉ። እንግዲህ ቅድም መግቢያውም ላይ እንደገለጻችሁት የመረጃ ነጻነት አዋጅ ወይም የመረጃ ነጻነት መረጃን የማግኘት መብት የጋዜጠኛ ብቻ አይደለም፣ የህብረተሰቡ ነው። ህብረተሰብ መረጃ ሲያገኝ በሀገር ጉዳይ ላይ በማህበራዊም በፖለቲካውም በኢኮኖሚውም ጉዳይ መረጃ ሲያገኝ ንቁ ተሳታፊ ይሆናል ተብሎም ስለሚታሰብ መብቱም ስለሆነ የመረጃ የማግኘት መብት እንዲረጋገጥ ብዙ ስራዎች እየተሰሩ ነው። ለዚህም ነው ይህ ረቂቅ አዋጅ በአዲስ መልክ ራሱን ችሎ አዋጅ ሆኖ እንዲወጣ ውይይት እየተካሄደበት ያለው። ባለፉት 2 ጊዜያት ውይይት ተደርጎበታል። የዛሬው ደግሞ 3ኛ ነው። በቀጣይም ወደ ምክር ቤትም ቀርቦ ውይይት የሚደረግበት ነው የሚሆነው። ይህ አዋጅ እንግዲህ ሲወጣ በርካታ ነገሮችን እንደሚያሻሽልም ይጠበቃል ማለት ነው። ለጊዜው ያለኝ መረጃ ይሄን ይመስላል ማለት። መልካም መሐመድ፣ ለመረጃው እናመሰግናለን። ጥሩ ቀን ይሆነልህ። ሌላኛውን ባልደረባችንን አሁንም እናገኛለን። በቀጥታ መስመራችን ላይ ይገኛል። ወደ አማራ ክልል ነው ዘገባችን የሚወስደን። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን ማካሄድ ጀምሯል። ምክር ቤቱ ለ2 ቀናት በሚኖረው ቆይታ በክልሉ በትምህርት ዘርፍ የተከናወኑ ተግባራት ግምገማን ጨምሮ በሌሎች ጉዳዮች ዙሪያ ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ይህንኑ ሁነት እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ውለሃል? የአማራ ክልል ምክር ቤት ማካሄድ በጀመረው በዚህ መደበኛ ጉባኤ መክፈቻ ላይ ምን ሀሳቦች ናቸው የተነሱት? እስካሁን ባለው ቆይታ ጉባኤው ለ2 ቀናት ነው የሚካሄደውና በቀጣይ ቀናትስ ምን ጉዳዮች ዙሪያ ይመክራል ተብሎ ይጠበቃል? አመሰግናለሁ። የአማራ ክልል ምክር ቤት 11ኛ መደበኛ ጉባኤውን እንግዲህ በዛሬው ዕለት ማካሄድ ጀምሯል። በዚሁ የጉባኤ መክፈቻ ንግግር ያደረጉት የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በተለይ እንደ ክልል ከሰላም ላይ ትኩረታቸውን ያደረጉ ሀሳቦችን አንጸባርቀዋል። እንግዲህ እንደሚታወቀው ባለፉት 2 ዓመታት በአማራ ክልል ያለው የጸጥታ ችግር በተለያዩ የማህበረሰብ ክፍሎች ዘንድ ዘርፈ ብዙ ችግሮችን እያስከተለ እንደሚገኝ በተለያዩ አጋጣሚዎች ሁሉ ሲገለጽ ቆይቷል። በዚህም በተለይ እንግዲህ ተማሪዎችን ከትምህርት ገበታቸው ከውጪ ከማድረግ ጀምሮ በሰብአዊ እንዲሁም ማህበራዊና ኢኮኖሚያዊ ችግሮችን ማሳደሩን ነው እንግዲህ አፈ ጉባኤዋ በንግግራቸው ያስታወሱት ማለት ነው። በዚህም ታዲያ መንግስትና ህዝብ በተለይ የታጠቁ ኃይሎች ወደ ሰላም እንዲመጡ በርካታና ተደጋጋሚ ጥያቄዎችንና የሰላም አማራጮችን እያቀረበ ይገኛል። ይህን የተጠቀሙበት በርካታ ታጣቂዎችም ወደ ሰላም መጥተዋልና እነዚህ ታጣቂዎች በተለይ ለሰላም መስፈን የበኩላቸውን እየተወጡ እንደሚገኙና እነዚህም አጠናክረው እንደሚቀጥሉ ጥሪ አቅርበዋል። እንግዲህ በተለይ የተለያዩ የሀሳብ ልዩነቶች ሊከሰቱ ይችላሉ። እነዚህ የሀሳብ ልዩነቶች የሚፈቱት ግን በአፈሙዝና በጠመንጃ ሳይሆን በሰላምና በውይይት መሆኑን አስታውሰው ዋና አፈ ጉባኤ በተለይ ቀሪ ታጣቂዎችም ወደ ሰላም በመምጣት የህዝቡን እፎይታ ሊያረጋግጡ እንደሚገባ ጥሪ አቅርበዋል ማለት ነው። እንግዲህ ምክር ቤቱ ዛሬና ነገን በሚያካሂደው ቆይታ ማለት ነው በተለይ እንደ ክልል ስብራት የደረሰበት የትምህርት ዘርፉ ላይ እየተከናወኑ የሚገኙ ስራዎች ዙሪያ ሪፖርት ቀርቦ ውይይትና የተለያዩ ውሳኔ ሀሳቦችን ያጸድቃል ተብሎ ይጠበቃል። በጠዋቱ መርሃ ግብርም ከመክፈቻው ባሻገርም በተለይ በአማራ ክልል ትምህርት ቢሮ በኩል ሲከናወኑ የቆዩ በበጀት ዓመቱ ማለት ነው ሲከናወኑ የቆዩ በትምህርት ዘርፉ ሲከናወኑ የቆዩ ስራዎች በሪፖርት መልኩ ቀርቦ በአሁኑ ወቅት ደግሞ በምክር ቤት አባላት አስተያየት እየተሰጠበት ይገኛል። በተለይ በሪፖርቱ እንደተመላከተውም በክልሉ የትምህርት ጥራትን ለማረጋገጥ በተለይ የተለያዩ ስራዎች እየተሰሩ እንደሚገኙ ተመላክቷል። ከነዚህ መካከል የተማሪዎች ምገባን ጨምሮ በተለይ አዳሪ ትምህርት ቤቶችን የማስፋትና አጠቃላይ የትምህርት የማሻሻል ስራዎች ሲከናወኑ ቆይተዋል። ነገር ግን እንደ ችግር የታየው ቀደም ሲል እንዳነሳሁትም በክልሉ የተፈጠረው የሰላም እጦት በትምህርት ዘርፉ ላይ ሰፊ የሆነ ስብራት አሳድሯል። በዚህም በዚህ ዓመት ይመዘገባል ተብሎ ከሚጠበቀው ወይም ከታቀደው ከ7.4 ሚሊዮን በላይ ተማሪዎች መታቀዱ ተገልጿል። ከዚህም ውስጥ እንግዲህ እስካሁን ድረስ ወደ 4.3 ሚሊዮን በላይ ተማሪዎች ለምዝገባ መብቃታቸው ነው የተገለጸው። ይህም እንግዲህ ሰፊ ቁጥር ገና ተማሪዎች ወደ ትምህርት ገበታቸው ያልተመለሱ መሆናቸውን የሚያሳይ ነው
ነውና በዚህ ረገድ በተለይ የምክር ቤት አባላትን ጨምሮ ሁሉም ማህበረሰብና የክልሉ ማህበረሰብ በዚህ በኩል የድርሻውን ሊወጣ እንደሚገባ በተለይ በሪፖርቱ ወቅት ተንጸባርቋል። በአሁኑ ወቅት ደግሞ የምክር ቤቱ አባላት በዚህ ጉዳይ ላይ የተለያዩ ሀሳቦችን እያነሱ ይገኛሉ። ከነዚህም መካከል ተጠናክረው መቀጠል ያለባቸው ስራዎች ተጠናክረው ሊቀጥሉ እንደሚገባና በተለይ ግን ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ የሁሉም የቤት ስራ ሆኖ ሊሰራ እንደሚገባ ሀሳቦችን ሲያነሱ ቆይቷል። እንግዲህ ለሁለት ቀናት በሚኖረው ቆይታ ከዚህ አጀንዳነት ባሻገርም በክልሉ የኦዲት መስሪያ ቤት ሪፖርት ቀርቦ ውይይትና የውሳኔዎች ይተላለፋሉ ተብሎም ነው የሚጠበቀው። ከዛ ባሻገርም ልዩ ልዩ አዋጆችና የተለያዩ ሹመቶችም ይኖራሉ ተብሎ ይጠበቃል። ለጊዜው ያለ መረጃ ይሄን ይመስላል። እናመሰግናለን ሳሙኤል፣ መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ በዝርዝር ወደምንመለከታቸው ዘገባዎቻችን እናልፋለን። የመደመር መንግስት በጉባኤ ይፋ ያደረጋቸውን ትላልቅ ፕሮጀክቶችን ለማድረግ የመገናኛ ብዙሃን የህዝብን ተሳትፎ ለሚያጠናክሩ መረጃዎች ትኩረት ሊሰጡ እንደሚገባ ተጠቆመ። መገናኛ ብዙሃን የሀገርን ብሔራዊ ጥቅም የሚያስከብር ቀጣይነት ያለው የሚዲያ ትርክት ሊኖራቸው እንደሚገባም የዲላ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን መምህራን ገልጸዋል። አስረሳ ወገሼ ዝርዝር አለው። መገናኛ ብዙሃን በመንግስትና በህዝብ እንዲሁም በህዝቦች መካከል ግልጸኝነትና መተማመንን ለመፍጠር ትክክለኛ መረጃ የመስጠት ኃላፊነት አለባቸው። በሀገር ደረጃ የተያዙ የብሔራዊ ጥቅም አጀንዳዎች እንዲሳኩም መገናኛ ብዙሃን ወቅቱን የጠበቀና ሚዛናዊ የሚዲያ ትርክት ሊኖራቸው እንደሚገባ በዲላ ዩኒቨርሲቲ የጋዜጠኝነት መምህሩ ደሳለኛ እያለው ይገልጻሉ። ሀገራዊ ልማትን፣ ሀገራዊ እቅድን፣ ብሔራዊ ጥቅምን እያንዳንዱን ነገር ልናስኬድ የምንችለው በሚዲያ ትርክት ነው። በትርክት ከተበለጥን ያሰብናቸውን ነገሮች ለማሳካት እንቸገራለን። በመሀል የተፈጠሩትን የመረጃ ጋፖችን እያጠራን በሄድን ቁጥር ያንን ሀገራዊ አንድነት ማምጣት እንችላለን። በአንድ ሀገር ውስጥ ያሉ መገናኛ ብዙሃን በየትኛውም አካል ቢቋቋሙ ብሔራዊ ጥቅምን ለማሳካት በጋራ መቆም ኃላፊነት እንዳለባቸው ይታመናል። ለዚህ ስኬት ወቅቱን የጠበቀ መረጃ መስጠት እንደሚገባቸውም የጋዜጠኝነት መምህሯ ሰላማዊ ታፈረ ይገልጻሉ። የናሽናል ኢንትረስት ያው አንድ ሀገር ፍላጎቱን መሰረት አድርጎ የሚያስቀምጠው ጎሎች ናቸው ወይም ደግሞ ግቦች ናቸው። ሀገር በናሽናልና ኢንተርናሽናል ደረጃ ያላቸውን እያንዳንዱን ጎሎች በሚገባ ማሳወቅ የመጀመሪያ ስራው ነው። የተገለጸው ሀገራዊ ፍላጎት ግቡን እንዲመታ ቬሪፋይድ የሆነ ኢንፎርሜሽን ሰጥቶ ሪስፖንሲቢሊቲውንም ለህዝቡ ማሳወቅ ያስፈልጋል። ኢትዮጵያ የዜጎቿንና የሀገርን ዘላቂ ተጠቃሚነት ለማረጋገጥ ትላልቅ ፕሮጀክቶችን በጉባ አብስራለች። ታዲያ እነዚህን ፕሮጀክቶች እውን ለማድረግ ሚዲያው የህዝብን ተሳትፎ የሚያጠናክሩ መረጃዎችን በተከታታይነት የመስጠት ስራ እንደሚጠበቅበት ተጠቁሟል። ጉባ ላይ የተበሰሩ በጣም ትላልቅ ሀገራዊ ፕሮጀክቶች አሉ። አፍሪካና ኒውክሌር ፓወር ምንድነው ግንኙነታቸው? አፍሪካና ማዳበሪያ ምንድነው ግንኙነታቸው? ይቻላል የሚለውን መንፈስ ማስረጽ የሚችለው ሚዲያው ነው። ሚዲያው መሆን አለበት ብዬ የማስበው ሀገራዊ ጉዳይ፣ ብሔራዊ ትርክት፣ ሀገራዊ አንድነት የሚሉትን ኮንሰፕቶች ወደፊት ማምጣት አለበት። በሀገራችን ደረጃ የሚሰሩ በጣም ትልልቅ ፕሮጀክቶች አሉ። በጣም የህዝቡን በጣም ከፍተኛ የሆነ ተሳትፎ በተለያየ መልኩ የሚፈልጉ የሚዲያ ዋና ዓላማ መሆን ያለበት ትክክለኛውን መረጃ በትክክለኛው ሰዓት ለህዝብ መስጠት ነው። መገናኛ ብዙሃን የህዳሴውን ግድብ ከግብ ለማድረስ ያሳዩትን ርብርብ በሌሎች ሀገራዊ ፕሮጀክቶች ላይም ማጠናከር እንዳለባቸው ተመላክተዋል። ዘገባዎቻችን አሁንም እንደቀጠሉ ናቸው። የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ የመንገድ ግንባታ ፕሮጀክት በአጭር ጊዜ ውስጥ ለማጠናቀቅ እየተሰራ እንደሚገኝ ተገለጸ። ፕሮጀክቱ የተለያዩ የግብርናና ኢንዱስትሪ ምርቶችን ወደ ማዕከላዊ ገበያ በቀላሉ ለማጓጓዝና የትራፊክ ፍሰትን ለማሳለጥ ከፍተኛ አስተዋጽኦ ይኖረዋልም ተብሏል። አባዲ ወይናይ የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ሀገራዊ ፋይዳ ያላቸው የመንገድ ፕሮጀክቶች ግንባታ እያከናወነ ይገኛል። ከነዚህ የመንገድ ፕሮጀክቶች መካከልም የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ ተጠቃሽ ነው። የመንገድ ፕሮጀክቱ 14.7 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክትና በብሪጅ ኮንስትራክሽን በጥምረት ነው ግንባታው እየተከናወነ የሚገኘው። የፕሮጀክቱ አስተባባሪ ዮሐንስ ሲሳይ ፕሮጀክቱ በፍጥነት እየተከናወነ ይገኛል ብለዋል። ፕሮጀክቱ እንደምታዩት አክቲቭ ነው። የመንገዳችን ቲፒካል ወደ 50 ሜትር ነው። ከሴት ባክ ስንጨምር 66 ሜትር ነው። አዲሱን የሜትሮፖሊታን ስታንዳርድ የያዘ መንገድ ነው። ይሄ ማለት የዚህንን የዌስት ፓርት የሚያመጣውን ትራንክ ሮድ የዚህንን ትልቅ ሄቪ ሎድ ትራፊክ የሚይዝልን መንገድ ማለት ነው። ይሄኛው ማለት ነው። ከኢኮኖሚ አንጻርም
ከትልቅ ግብዓት ያለው ፕሮጀክታችን ነው ማለት እንችላለን። እንደምታዩት ፕሮጀክታችን ወደ 28% ደርሷል። እንዲስ ይር ሰብስቴንሻሊ እንጨርሳለን ብለን ነው እንደ ፕላን የያዝ ነው። ፕሮጀክቱ የመንገዱ ስፋትም በአካባቢው ያለውን የትራንስፖርት ፍሰት ቀልጣፋ እንዲሆን የሚያስችል መሆኑን ነው የፕሮጀክቱ ተጠሪ መሐንዲስ ተካልኝ አስራት የገለጹት። ከተሞች ውስጥ ስለሚያቋርጥ የፍጥነትና እንደ ኤክስፕረስ ዌይ ኮንትሮልድ ይሆን አይደለም፣ የታጠረ አይደለም። ከዛ ውጪ ግን ከኤክስፕረስ ዌይ ስታንዳርዱ ከፍ ያለ ነው ማለት ነው እና ስለዚህ ፕሮግረሱ ወደ 28% ላይ ነው ያለው። በዚህ አመት ፕሮጀክቱን ምናልባት 80% የሚጠጋውን ስራ እናጠናቅቃለን ነው። የኮሪደር ስራውን ውጪ ያለውን ዋናውን አስፋልቱን ትራፊክ የሚሄድበትን ስራ ሙሉ ለሙሉ እናጠናቅቀዋለን ብለን ያዝ ነው። የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ የመንገድ ግንባታ ፕሮጀክት የግብርናና የኢንዱስትሪ ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ ፋይዳው የላቀ መሆኑን ነው በፕሮጀክቱ የብሪጅ ኮንስትራክሽን ስራ አስኪያጅ ያሬድ ቢያድግልኝ የተናገሩት። የኢንዱስትሪ መንደሮች የታጠቅ ኢንዱስትሪ መንደር እዚሁ ነው ያለው። ትላልቅ የሲሚንቶ ፋብሪካዎች በዚህ በኩል ነው ያሉት። እስከ ወለጋም የቡናም ብዙ የኢምፖርት ኤክስፖርት የሚደረግበት ሩት ነው። መንገድ ሲመጣ ሁልጊዜም ልማት አብሮ ይመጣልና የተሻለ እንቅስቃሴ እየመጣም ነው እየጨመረም ይሄዳል ብለን ተስፋ እናደርጋለን። ፕሮጀክቱ በአካባቢው የሚስተዋለውን የትራፊክ ፍሰት መጨናነቅን ለማስቀረት አስተዋጽኦ የላቀ መሆኑን ነው በትራፊክ ዘርፍ የተሰማሩ ባለሙያዎችና የመንገዱ ተጠቃሚዎች የገለጹት። ቀኑ ሙሉ ዝግ ነው፣ ይዘጋል። ከሰዓት በኋላ በተማሪ በሚወጣበት እና በሚገባበት ሰዓት ይዘጋጋ ነበር። አሁን ግን ከአንድ ወር ወደዚህ አሁን መንገዱም እየተሰራ ስለሆነ ክፍት ነው። ምንም ለውጥ አለው። ወደፊት ደግሞ የተሻለ ለውጥ ይኖረዋል ብለን ተስፋ አለን። በጣም ክራውድድ የሚሆነው ከዚህ ከሻቃ እስከ ገብርኤል በጣም እንቸገራለን ነበር። 2 ሰዓት 3 ሰዓት የምንቆም ገና አለ። አሁን አሪፍ ነው። ፕሮጀክቱን በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ እንደሚገኝ ተጠቁመዋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እናልፋለን። እስራኤል በ10 ዓመታት ውስጥ የጦር መሳሪያ ኢንዱስትሪ ለመገንባት በጀት ማጽደቋን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። ጠቅላይ ሚኒስትር ኔታንያሁ የጦር መሳሪያ ኢንዱስትሪ ለመገንባት 110 ቢሊዮን የአሜሪካ ዶላር ማጽደቃቸውን የተናገሩት በደቡብ እስራኤል በሚገኘው ሃትሰሪም የአየር ማረፊያ የአየር ኃይል አብራሪዎች የምረቃ ስነ ስርዓት ላይ ነው። እንዲህ አይነቱ እርምጃ እስራኤል በውጭ የጦር መሳሪያ አቅራቢዎች ላይ ያላትን ጥገኝነት ለመቀነስ ለምታደርገው ጥረት አካል ስለመሆኑም ጠቅላይ ሚኒስትሩ መናገራቸውን የዘገበው ኤፍፒ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ማዕቀፍ ሳይኖር የቦምብ ጥቃት የተፈጸመባቸውን የኒውክሌር ጣቢያዎች ለመፈተሽ የቀረበውን ጥሪ ኢራን ውድቅ አደረገች። የኢራን የአቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ለእንደዚህ አይነት ጉኝቶች ግልጽ የሆነ ማዕቀፍ እስኪመጣ ድረስ ቴሄራን በአሜሪካ በደረሰባት ጥቃት የተጎዱትን ተቋማት ፍተሻ እንደማትፈቅድ ገልጸዋል። የተባበሩት መንግስታት የኒውክሌር ጥበቃ ቡድን በወታደራዊ ጥቃቶች የተጎዱ ቦታዎችን ከጦርነቱ በኋላ ያሉበትን ሁኔታዎች ለማወቅ ፍላጎት ቢኖርም በኢራን በኩል በጎ ምላሽ አልተገኘም መባሉን የዘገበው አልጀዚራ ነው። የተባበሩት መንግስታት ባለሙያዎች የአሜሪካ የባህር ኃይል በቬንዙዌላ ላይ የጣለውን እገዳ ህገወጥ ነው በማለት አወገዙ። የአሜሪካን የቬንዙዌላ እገዳ የተቃወሙት ባለሙያዎቹ እየታዩ ያሉ ጥሰቶች እንዲመረመሩም ጥሪ አቅርበዋል። 4 የተባበሩት መንግስታት የሰብአዊ መብት ባለሙያዎች እንደገለጹት አሜሪካ በቬንዙዌላ ላይ ያደረሰችውን ከፊል የባህር ኃይል እገዳ ለማስቆም የአሜሪካ ኮንግረስ ጣልቃ እንዲገባ ጥሪ አቅርበዋል። በጦር መሳሪያ እገዳ አማካኝነት የአንድ ወገን ማዕቀብ የማስፈጸም መብት የለም ሲሉ የተባበሩት መንግስታት ባለሙያዎች በጋራ ባወጡት መግለጫ ተናግረዋል። ከመስከረም ወር ጀምሮ የአሜሪካ ኃይሎች አደንዛዥ እጽ እያጓጓዙ ነው ባሏቸው መርከቦች ላይ የአየር ድብደባዎችን ያካሄዱ ሲሆን ከ100 በላይ ሰዎችም ተገድለዋል መባሉን የተለያዩ ዓለም አቀፍ መገናኛ ብዙሃን ናቸው የዘገቡት።